ሳድረቲን ፖይራዝን አገተው ተበቀለ። አይሴጉል ሴማና ሶንጉል ታሰሩ። አዲል ቶፓል የፖይራዝ አባት እንደሆነ ባህር ባባ አወቀ። ሳድረቲን አዲል ቶፓል ማን እንደሆነ ለማወቅ እስማኤል የላከውን ሰው ሊያናግር ሲመጣ ፖይራዝ ችግር ውስጥ እንዳይገባ የፖሊስ ቡድኑ ከመምጣቱ በፊት እንዲሄዱ ለማድረግ በሚጥርበት ሰዓት ወፍራሙ የአዲል ቶፓል ሰው ፖይራዝ ላይ ሲተኩስ ፖይራዝ ደግሞ ተኩሶ ትከሻው ላይ መቱት። ወፍራሙ ሰው አምልጦት ለእስማኤል ደውሎ የተፈጠረውን ያሳውቀዋል። እስማኤል ባባና የአይሴጉል ቤት ሊያናግራት መጥቶ ተፋጠዋል። ዙልፊከር ለባባ ደውሎ የተፈጠረውን ያሳውቀዋል። አባዬ ምን ተፈጠረ? ምን ነው ችግር አለ እንዴ? የምረዳችሁ ነገር አለ? እንግዲህ እንደተስማማን ተስፋ አድርጋለሁ። ኦይ በምንም ጉዳይ ላይ ስምምነት አላደረግንም። እሺ ደህና ዋሉ። አባዬ ምን ተፈጠረ? ፖይራዝ ሳድረቲን ላይ ተኩሶበታል። ምን? ፍጠኛ አይሴጉል፣ መሄድ አለብን። ቶሎ በይ ወንድሜ፣ ሆስፒታል መሄድ አለብን። አይሆንም፣ ሆስፒታል መሄድ አንችልም። ሄሎ ባባ፣ ምን ይሻላል? የት እንውሰደው? ሆስፒታል ከሄድን ከፖሊሶች ጋር መጋፈጥ ይኖርብናል። ምን አይነት ጣጣ ነው? ሄሎ ዙልፊካር፣ የኛ ሆስፒታል ይዘውና። እሺ ሲያበሳጭ፣ ምን አይነት የተረገመ አጋጣሚ ነው? ወንድሜ ተረጋጋ እባክህ። አይሴጉል ደወለች። ሄሎ አይሴጉል፣ ለምንድን ነው ቆይ ወንድሜ ላይ ተኮስክበት? ያማል እንዴ? ሊሰማኝ አልቻለም። አይሴጉል፣ ከሰውየው ጋር ሊተኩሱብኝ ሲሉ ራሴን ለመከላከል ነው የተኮስኩበት። አለቃ፣ ዋና አዛዡ መጥቷል። ፖይራዝ ምን ተፈጠረ? ቆይ አልገባኝም። ሰውየው የታለ? የታሉ ተጠርጣሪዎቹ? አምልጠዋል። ቆይ እኔ ሳልመጣ ምንም አይነት ነገር እርምጃ እንዳትወስድ ብዬ አልነገርኩም? ፖይራዝ፣ ሁሉም ነገር የሆነው በድንገት ነው ዋና አዛዥ። ከዛ አመለጠን። ስማኝ ፖይራዝ፣ ማንንም ሰው እያስመለጥክ አይደለም? ምን እያልክ ነው ዋና አዛዥ? ሴማ በድንገት ከቅዠቷ ስትነቃ ሳፈር መኝታዋ ክፍል ቁጭ ብሎ ታገኘዋለች። ሴማ፣ እውነቱን ለምንድን ነው እየደበቅሽኝ ያለሽው? ምንም የደበቅኩ ነገር የለም። በቃ እንደማልፈልግህ እኮ ባለፈው ነገሬ ነበረ። መድገም አያስፈልግም። እሱ ውሸት ነው። በይ ንገሪኝ። የሆነ የደበቅሽኝ ነገር አለ። አሁን ካልነገርሽኝ የትም አልሄድም። በይ አይኔን እያየሽ ንገሪኝ። በይ መቼም ብቻሽን አልተውሽም። ሄሎ፣ ሳድረቲን በጥይት ተመቷል። ምን? እሺ፣ መጣው። ምን ተፈጠረ? አልገባኝም። ምንድን ነው? ሳድረቲን ተተኩሶበታል። የነ አይሴጉል ሆስፒታል እየወሰዱት ነው። ምን? እኔም እመጣለሁ፣ ጠብቀኝ። ሳድረቲንን የነ አይሴጉል ሆስፒታል አስገብተው ያስተኙ። ብዙም ሳይቆይ አይሴጉልና ባባ የቀዶ ጥገና ሐኪሙን ይዘው መጥተው አንድ ክፍል ውስጥ አስገብተው ጥይቱን ለማውጣት ይታገላሉ። ጥይቱን ያለ ማደንዘጃ ለማውጣት ተገደዋል። አቤት ጄቲን፣ ፖይራዝ ሳድረቲን ላይ ተኮሰበት እና አሁን የኤስፒና ሆስፒታል ውስጥ ነው ያሉት። ፖሊስ እንዳያውቅ ስለፈለጉ መደበኛ ሆስፒታል ሊወስዱት አልቻሉም። መደበቃቸው ነው በእነሱ ቤት። በሊድና አስጨንቋቸው። እሺ ጌታዬ። ሴማና ሰፈር ደርሰዋል። አይሴጉልና የቀዶ ጥገና ሐኪሙ ጥይቱን ከሰውነት ውስጥ ከብዙ እልህ አስጨራሽ ትግል በኋላ ያወጡታል። ባባ፣ ሳድረቲን እንዴት ሆነ? አንተ እዚህ እንደ ብደፍር ነው የምትመጣው? መሞት አለመሞቱን ለማረጋገጥ ነው የመጣው? ነው ባባ፣ የግድ ማድረግ ነበረብኝ። ምክንያቱም አንድ ሙሉ ሲኖትራክ አደንዛዥ ዕፅ ሊገዛ ቆሞ እየተደራደረ ነበረ። እኛ ደግሞ አድፍጠን ነበር ቦታው ላይ። ፖሊሶችም እየመጡ ነበረ። ሂድ ስለው አልሰማኝም። አብሮት የነበረውም ሊገድለኝ ሞከረ። ከዛ ተኮስኩበት። ግን እኔ እንዲሆን አልፈለግኩም ነበር። ተመልከት፣ አሁን ልጄ እዛ በአንተ ምክንያት እየሞተ ነው። ይህ ምን አይነት ሰብአዊነት ነው ወንድሜ? ንገረኝ እስኪ። ራሴን ለመከላከል ነው። እርሱም ሊተኩስብኝ ነበር እኮ። ምን ሆናችኋል? ከዚህ በኋላ ከአንተ ጋር ምንም ወዳጅነት የለንም። ተረጋጉ፣ ሁላችሁም ተረጋጉ። ፖይራዝ፣ በጣም ጥሩ። ስለዚህ እኔ ተውቃሹ አይደለም? እኔ ነኝ አይደል? ከአደንዛዥ ዕፅ አዘዋዋሪዎች ጋር የሚሰራው ሳድረቲን ሆኖ ሳለ ግን እኔ ነኝ ጥፋተኛው እኔ ነኝ አይደለም? እሱም ደህና ሲሆን ስለዚህ ጉዳይ እናወራዋለን። እኔ ልረዳችሁ፣ ከመታሰር ላድናችሁ ብቻ ነበር የፈለግኩት። አይሴጉል ፖይራዝን ይዘው ትወጣለች። በርካታ ፖሊሶች ወደ ሆስፒታሉ ሲመጡ አይተው ድብልቅልቃቸው ይወጣል። ፖይራዝ አንድ ክፍል ውስጥ ገብቶ ይደብቃል። የእስማኤል ተላላኪ ዋና የፖሊስ አዛዡ መጥቶ የተፈጠረውን ይጠይቃል። ከሰው ጋር ተደባድበው እንደሆነ እነ ባባ ሲነግሩት እየዋሹ እንደሆነ ስላወቀ ቃላቸውን ለመስጠት እንዳለባቸው ነግሯቸው ሆስፒታሉን ፈትሸው ትሄድ። ከሆስፒታሉ ጀርባ ከሳድረቲን ውስጥ የወጣውን የፖይራዝ ተኩሶ የነበረውን ጥይት የፖይራዝን ሽጉጥ ቃላ ዋና አዛዡ ጄቲን ለእስማኤል ይሰጠዋል። አሁን ትልቁን አሳ የምናጠምድበት ሰዓት ገብቶሃል አይደለም? በደንብ ገብቶኛል ጌታዬ። በጣም አዝናለሁ አባዬ። ዕድሜ ልካችሁን እስር ቤት እጅ ከፍንጅ ተይዛችሁ እርሱን እናንተም ከመበስበስ ስላዳንኳችሁ እንዲህ ነው የምታመሰግኑኝ? በጣም ጥሩ አመሰግናችኋለሁ። በጣም አመሰግናለሁ። ፖይራዝ ጠብቀኝ። ፖይራዝ እባክህ። ፖይራዝ ቁም። ምን አይታየህም እንዴ? አባዬም ሆነ ሁላችን በጣም ፈርተናል እንዴ። እባክህ እቤት ሂድና አሁን ረፍት አድርግ እሺ። ተይኝ እባክሽ። ጠዋት ላይ የነባባ ቤት ሚስቱ በጥይት መመታቱን ስትሰማ እንዴት እስካሁን አልነገራችሁኝም ብላ እያበወጣለች። ወደ ሌላ ትልቅ ሆስፒታል ተወስዶ ሳድረቲን በፖሊስ እጀባ ተኝቷል። ቆይ ከዛ ሰውዬ ጋር ምን ታደርጋለህ አንተ ልጅ? ንገረኝ እስኪ። አባዬ እነዛን ዕጾች ልገዛቸው አልነበረም የሄድኩት። አዲል ቶፓል፣ አለቃው አዲል ቶፓል ነው የዛ ሰውዬ። ስለዚህ አዲል ቶፓልን ለማግኘት ነበረ። ግን የፖይራዝ እቅዶችን በሙሉ አበላሸብኝ አባዬ። የፖይራዝ ሁሉንም ነገር ያውቃል። አውቀውም ብሎ ደብቆን ነው። በቃ ከዚህ በላይ ራስን አታድክም ልጄ። ትኛ። ሶንጉል እየተንደረደረች መታ ባሌ ትላለች።
ትለዋለች። ሴማ እባክሽ እስካሁን አልነገርሽውም? ለሳፈር የግድ መናገር አለብሽ። አሁን ጊዜው ነው። እውነቱን ማወቅ አለበት እባክሽ። ፖይራዝና ዙልፊከር አንድ ግዳጅ ሊፈጽሙ ተውባና አምራ ስትወጣ ዙልፊከር ፈዞ ይቀራል። ሳፈር ያደገበት ማደጎ ቤት ከህፃናቱ ጋር ዕውቀት እየተገበያየ ሳለ ዳፍኒ አጠገቡ ለመሆን መታለች። በዚህ ሰዓት ሴማ ለሳፈር የሰርጉ ዕለት ጥላው ሄደችበትን ምክንያት ልትነግረው ስትመጣ ዳፍኒ አይዞ ከጎን ነኝ ብላ ስታጽናናው እጇን እጁ ላይ ስትጭን ሴማ ትደርሳለች። ሳፈር እጁን ያነሳል። ሴማ ሐሳቧን ቀይራ ስትሄድ ዳፍኒ አይታት ለሳፈር ሳትነግረው ትከተላታለች። ሴማ ቁሚ። ሴማ ይኸውልሽ እንደምታስቢው አይደለም። አሁንም አድሉን ስታገኝ ተጠቀምሽበት አይደለም? ደስተኛ እንድትሆኑ እመኝላችኋለሁ። አረ እንደምታስቢው አይደለም ሴማ እዚህ ካፌ መልተምና ዙልፊከር ተማክረው እዚህ ሰውዬ ፊት አውቃ አማ ላይ የሆነ አቀማመጥ ስትቀመጥ የሚፈልጉትን ኢላማ እይታ ውስጥ በደንብ አግኝተውታል። ሰውየው ፈዟል። ዙልፊከር ካሜራውን አዘጋጅቶ ፈገግታዋን እንድትቀጥል በጆሮ ማዳመጫ በኩል ይነግራታል። ሰውየው ከዚህ በላይ አልቻለም። ተነስቶ ይተዋወቃታል። ዙልፊከር ፎቶ እያነሳቸው ነው። አቤት ኢፔክ አትመጣም እንዴ? እቤት በጣም ናፍቀኸኛል። አሁን ትንሽ ስራ አለብኝ። እሺ እመጣለሁ። ማናት? ማን ጋር የምትመጣው? አያገባሽም። ሰውየው አልቻለም። ውስጧ ሊገባ ምንም አልቀረው። ዙልፊከር ፎቶ እያነሳ ቅናት አናቱ ላይ ወጥቶ አልቻለም። መልተም ግቧን ስለመታች ተነስታ ልትሄድ ስትል ሰውየው ይጋተታታል። ዙልፊከር ከመቀጽበት ከየት መጣ ሳይባል ተምዘግዝጎ በቦክስ መጥቶ ያጫውተዋል። ሰውየው ጥርሱን አጥቷል። እነ መልተም ስራቸውን በዚህ መልኩ ጨርሰው ይሄዳሉ። ፖይራዝ ቤጉም ጋር ሆስፒታል አብሯት ነው። ምሽት ላይ ሴቶቹ እዚህ ሬስቶራንት ውስጥ ተገናኝተው ጢምቢሯቸው እስኪዞር ድረስ ይጠጣሉ። ሳድረቲን ከሆስፒታል ድኑ ወጥቷል። ከገንቦ ጋር ሆኖ ፖይራዝን እዚህ ቦታ ጠርቶት ተሽሎሃል ሳድረቲን? ምንድነው? ሳድረቲን የፈለገው ወንድሜ። እሺ አንበሳዋ ቤት ጠራኸኝ። ስታወራ እንኳን ትንሽ አታፍርም? በልና ግባ መኪና ውስጥ። ሳድረቲን እባክህ ተው፣ ይህ ነገር ደስ አይልም። አንተ ጣልቃ አትግባ። ገንቦ በእኔ ላይ ላደረገው ነገር ዋጋ መክፈል አለበት። በልግባና ወደ ምልህ ቦታ ንዳው። ፍጠን ገንቦ ግባ፣ ፍጠን ንዳው። አይሴጉሌ ስፒና፣ ሴማ፣ ሶንጉል ሁሉም ከወንዶቻቸው ጋር ሰላም ስላሉ በተከፈተው ሙዚቃ እያለቀሱ አሁንም በላዩ ይጎነጫሉ። መጠጥ ቤት ውስጥ ያሉ ወንዶች አይኖቻቸውን ተክለውባቸዋል። ምን ለማድረግ እየሞከርክ ነው ሳድረቲን? ተቀመጥ፣ ያለበለዚያ የሚፈጠረውን ነገር ታውቀዋለህ። ከአንተ ጋር ብዙ የምናወራረደው ሂሳብ አለን። አጋ ባክተው፣ ባባይን ነገር ከሰማ ሁለታችንንም ነው የሚገለን። አቁም። ይስማ። ቁጭ በል። እንካ እሰረው። ፍጠን ገንቦ ፍጠን። በል ተናገር። ምን ልንገርህ? አገትከኝ። በቃ ከዛስ? እሺ ንገረኝ። በልተናገር እያልኩኝ ነው። ተናገር። ያን ሰውዬ ለምን ያስመለጥከኝ? ማን ያ ሰውዬ? ንገረኝ። ማን ነው አለቃው? ተናገር። በቃ ይህን ያህል ነው ማፈን የምትችለው? ሳድረቲን መልሶ ሲያፍነው ገንቦ ከዚህ በላይ አልቻለም። መጋዘኑን ለቆ ይወጣል። በጣም አሪፍ ፎቶዎችን ያነሳን። አሁን ይህንን ለሚስትህ እንሰጠዋለን ብለን ደግሞ አስፈራርተን የምንፈልገውን ነገር እንቀበለዋለን ማለት ነው። በጣም ጥሩ። መሳሳም ነበር እኮ ይቀረሽ። ለምን አትሳሳሙም ነበረ? ዙልፊከር አትጀምረኝ እንግዲህ። አቤት ገንቦ ወንድሜ፣ ሳድረቲን አብዷል። ይኸውልህ ፖይራዝን አግቶታል። እያሰቃየው ነው። አሁን ተው ብሎ ምንም ሊሰማኝ አልቻለም። ለባባሁ ምን ብዬ ነው የምነግረው? አሁን ሊገለው ነው። በቃ ይግደለዋ። ምን? እሺ በቃ መጣው። በቃ ፖይራዝ አጠገቡን መጥፎ ነገር እንዳያደርገው ጠብቀው። ምንድነው ወንድሜ? ምን ሆኖ ነው? አልገባኝም። ቆይ ቁም። መሄድ አለብኝ፣ ቸኩላለሁ። መልተም ልትስመው ስትል ዙልፊከር እንገናኛለን ብሏት ይሄዳል። መልተም በፍቅር አይን ትሸኘዋለች። በል ተናገር ፍጠን። ስለ አዲል ቶፓል በደንብ ታውቃለህ። በል ንገረኝ። ተናገር እያልኩ ነው። አዲል ቶፓል ማን ነው? ንገረኝ። ስለዚህ አትነግረኝም? ለማውራት እኮ መጀመሪያ ትንፋሽ ያስፈልገኛል አይደለም እንዴ? አጋ እባክህ በቃ አቁም። ዝም በል ገንቦ። አይደል ኮሎኔል፣ ይምቱኝ ይደብድቡኝ፣ ልፍቀድለት? ለምን አዲል ቶፓል አባትህ እንደሆነ እውነቱን አትነግረውም? ልጄ ተናገር። በል ንገረው ልጄ። ከዚህ በላይ ምን ያደርግልሃል? ንገረውና ስቃዩ ያብቃ። እና የሴጉሌ ፖይራዝ ሰፈር የመጡ መስሏቸው ጥንብዝ ብለው ሰክረው መንገዱ ላይ ጋዛር ከፍክፈው መንገዱን በእሳት አያይዘው ፖይራዝ እያሉ የጮሁ ጎረቤት ሰፈሩን ሁሉንም ይረብሻሉ። ጎረቤት ወጥቶ በድንጋጤ ለፖሊስ ይደውላል። የተሳሳተ ሰፈር ነው የመጣ ነው መሰለኝ። ተናገር አንተ የማትረባ። አዲል ቶፓል ማን ነው? በደንብ ታውቀዋለህ። ንገረኝ። በአሁኑ ጆሮ ላይ ነው የምተኩሰው። ማን ነው አዲል ቶፓል? ንገረኝ። ሳድረቲን አቁም። ምን እያደረክ ነው? አባዬ አታስቆመኝ። ምን ሆነሃል ልጄ? ያማል እንዴ? ምን እያደረክ መሆኑ ነው? ፍቱት ቶሎ በሉ። ደህና ነህ ወንድሜ? ፖይራዝ ደህና ነህ? ጆሮዬ እየሰማ አይደለም። ድምጻችሁ ከሩቅ ነው የሚሰማኝ። ፖይራዝ ደግፈው ገንቦ። ፖሊስ መጥቶ እነዚህን የሴት ሰካራሞች አስሮ ወደ ጣቢያ ያስገባቸዋል። አባዬ ስህተት እየሰራ ነው፣ ፍቀድልኝ። በቃ
እንግዲህ ሕፃን መሆንን የምትቀጥል ከሆነ ከዚህ በኋላ ወንበሬን ለአንተ መስጠቴ እንዲቆጨኝ ታደርጋለህ። ይህ ልጅ አንተን ከመታሰር ለማዳን ሲል ነው ራሱን አደጋ ውስጥ ጥሎ የነበረው። እስኪ ራስን ተመልከት። ምን እያደረግክ ነው? ተመልሰህ ሕፃን ልጅ እየሆንክ ነው። ከኔ ሞት በላይ የሚያሳስብ እሱ ነው አይደል? አባዬ ውጣልኝ፣ ሂድልኝ ከዚህ ውጣ። እሺ አባዬ፣ አንተ እንደፈለግ። ኦፍ አምላኬ። ደህና ነህ ፖይራስ? ምን አልከኝ? አልገባኝም። ለምንድን ነው የሚጮህ? አባዬ ጆሮ ላይ ነው እኮ የተኮሰበት። እሺ ፖይራስን ልቀቁት። በሉ እንሂድ። ይቅርታ አድርግልን ፖይራስ። ምን አልከኝ? ይቅርታ። አምላኬ ሆይ ጆሬ እየነደደ ነው ጆሬ። ወይኔ ጆሬ ወይኔ። እኔ ብቻ ነኝ ሳላብድ የቀረሁት። ሁሉም ሰው አብዷል። ሁሉም እስር ቤት ፖሊሶቹና የሴጉልን እያዳፉ ጣቢያ ውስጥ ያስሯቸዋል። ሰዎቹ የሉም። ሌላ ታሪክ ውስጥ ሳድረቲን ውሽማው ጋር ይገባል። ጠበቃቸው መጥቴ ሁኔታው ተደውሎ ይነገረዋል። የሳድረቲን ቁስል እየደማ ነው። ኢፔክ በፋሻ ታስርለታለች። ጠዋት ላይ ያማለለችውን ሰው ከቤቱ ሲወጣ ጠብቃ መልተም ፎቶዎቹን ታሳየዋለች። ምንድነው እባክሽ፣ ምንድነው ከኔ የምትፈልጊው? ባለቤቴ ልታይን ትችላለች። ዞር ብለን እናውራ። የምለን ታደርጋለህ። ያለበለዚያ እነዚህን ፎቶዎች ሚስቴ ታየዋለች። እባክሽ ዞር በይ። ቶልጋ፣ ይቺ ሴት ማናት? አድራሻ ጠፍቶባት እየጠየቀች ነው። ፖስታ አመላላሽ መሰለች። አዎ ፖስታ አመላላሽ ነኝ። አዎ በል የምለን ታደርጋለህ። እሺ አብቅቶልሃል ቶልጋ፣ አብቅቶልሃል። እስር ቤት ሁሉም እዚያ አድረዋል። አይሴጉል ተኝታለች። ባሂር ባባ ሲመጣ ሁሉም ይተፋፍራሉ። እሺ ጎረምሶች፣ ይሄ ነበር የቀራችሁ። ብላችሁ ሰክራችሁ ሰፈር ልታቃጥሉ ጀመር አይደለም? ይቅርታ አድርግልን አባዬ። ወይ ጉድ! በሉጡ ሂዱ። ምድረ ሴት ጎረምሳ አይሴጉል ሳድረቲን ፖይራስ ላይ ያልተገባ ነገር አድርጎበታል። ምን? አታስቢ ልጄ፣ ደህና ነው። የፖይራስ ቤት ፖይራስ ጤነኛ የነበረው ሰውዬ አይሴጉል እንደመጣች ሲመለከት ያመመው መስሎ ሙድ ይዝባታል። ፍቅር ትሰጠዋለች። የተረገመ ጩጬ ሲናን አስባኖበት በአይሴጉል ያስደበድበዋል። ወንድሜ አንተም እንደኛ ቤተሰብ የለህም እንዴ? አለው ልጄ አለው። ጩጬው አንተ ሄድ እሺ፣ ከጓደኞች ጋር ተጫወት። እመጣለሁ በኋላ። እሺ አባዬ፣ እንኳን ደህና መጣ። እጅህን ልሳም። አመሰግናለሁ። ግን ምን እየሆንክ ነው ልጄ? በቃ ይበቃሃል። ከዚህ በላይ ወደ ቤት ተመለስ ልጄ ብሎ ከዓመታት በፊት ባባ ሰፈርና እሱ የተዋወቁበትን ሁኔታ እስር ቤት ውስጥ ሰው ልኮት ሆዱ ላይ በጩቤ ወቅቶት ሳፈር ፊቱ ላይም ሸርከት አድርጎ ታዝኖለት ጥበቃዎችን ጠርቶ ወደ ሕክምና እንዲሄድ ያደረገበትን ሁኔታ ባባ አስታውሶ ሳፈር ይቅርታ ይጠይቀዋል። አቤት መቴ። ምን? እርግጠኛ ነህ? በጣም ጥሩ። አድራሻውን ላክልኝ። በል ልጄ አስብበት። ወደ ቤት ተመለስ። ወዴት ነው ባባ? አንድ የምሄድበት ጉዳይ አለኝ። አስሊ የጥይቱን ምርመራ ውጤት ይዛ መጣ። ለፖይራዝ አለቃ ትሰጠዋለች። ሄሎ አቶ እስማኤል፣ ከሳድረቲን ሰውነት የወጣውን ጥይት ውጤቱ ደርሷል። ግን አይመሳሰልም እንዴ? በዚህ ጥይት ምንም አይነት ወንጀል ተሰርቶ አያውቅም አለቃ። ምን እያልከኝ ነው? ምንም አልገባኝም። ባክ ገደል ግባ። ወፍራሙ የእስማኤል ወይም የአዲል ቶፓል ሰው ሚስትና ልጁን ሲሸኛቸው ባባ ካያቸው በኋላ ሽጉጡን አቀባብሎ ወደ ቤቱ ይገባል። የበሩን ደውል ሲደውል አንዱ ጠባቂ ሲከፍት ግንባሩን ብሎ ገላግሎት ባባ ብቻውን ቀጥ ብሎ ወደ ውስጥ ይገባል። ሌሎቹንም ጠባቂዎች አንድ በአንድ ይጨርሳቸዋል። ባሂር ባባ እባክህ ተረጋጋ፣ አትግደለኝ። ናውጣ ውጣ። በስህተት ሊሆን ይችላል። እባክህ አቶ ባሂር፣ እኔ እንደዚህ አይነት ነገር ላይ ተሳሰቼ አላውቅም። ሽጉጡን አውርዳ አንተ ሽማግሌ። አይ ባሂሩማን፣ አንተን የሚያክል ሰው መጨረሻ እንደዚህ ሲሆን በጣም ያሳዝናል። በል ጨርሰው። ደህና ነህ አባዬ? ባባ ደህና ነህ? የኔ ልጅ ና አሁን ወደ ቤት እንሂድ። ከዚህ የማይረባ ጋር የማወራረደው ሂሳብ አለ። ሳድረቲን ለኢፔክ የልቡን ከነገራት በኋላ ሳድረቲን ወጥቶ ይሄዳል። እግሩ እንደወጣ ሰንጉል ተደብቃ ታያለች። ባባ እባክህ አትግደለኝ፣ እባክህ እግሬ እባክህ አትግደለኝ። ለመጨረሻ ጊዜ ነው የምጠይቅህ። አዲል ቶፓል ማን ነው? የት ነው ያለው? ንገረኝ። ተመልከት ዙልፊከር፣ አሁንም አደገችልኝ። ስለ ባለቤትሽ አዲስ ዜና አለ እንዴ ወይዘሮ ኡማ? አይ ተለቋል፣ ግን እስካሁን ድረስ አላገኘሁትም። ቤትም አልመጣም። የቅጥር ስራም ሆነ ምንም ነገር የሚፈልግ ከሆነ እኛ አለን። እሺ አመሰግናለሁ። በለው የሆነ ሰው መጣ ይላል። እንኳን ደህና መጣ ወንድሜ። ይሄ ነው የሚያምርብህ አንተ። እንኳን ደህና መጣ። ቤቱ የያዘን ቤት መስሎ ነበር። መጥተህ ህይወትን ዘራህበት። በል ደስ ብሎናል ወንድሜ። በል ይመችህ። አመሰግናለሁ። ያታካብዱት እናንተ ደግሞ ምንድን ናት እቺ ደግሞ? የገንቦ ልጅ ናት። ማን ያደረገው? አለቃ ማን ነው? እስማኤል ካራይል ነው። እሱን ያዘዘኝ። አዲል ቶፓል እሱ ነው? ንገረኝ። አላውቅም። ፖይራስ ግን ሁሉንም ነገር ያውቃል። አዲል ቶፓል በመጨረሻም አገኘሁ። ሄሎ ባባ፣ አይሴጉልን ይዘህ ወደምልህ ቦታ ነው። ግን እኮ አሁን የአማቶቼ ቀብር ላይ ልሄድ ነበር። አታስብ፣ አብረሃቸው ትቀበራለህ። ምንድነው ፖይራስ? አልገባኝም። ለምን ደነገጥከው? እኔ ምንም አልገባኝም። እና ከዚህ እንሂድ።
አልገባኝም። ይህንን የተነጋገርነው አንቺ ልጅ ከሳድረቲን ፍቅር ይዞሽ እንዳይሆን ብቻ ስሚኝ። ይኸውልሽ ፍቅር ስትጫወቺ በኋላ ላይ እንደኔ አሽቀንጥሮ እንደሚጥልሽ ወቂ። እሺ ሳድረቲን እንደዚህ የሚያደርግ ሰው አይደለም። ልብ ውስጥ ትልቅ ፍቅር አለ። ስሚ ይኸውልሽ ሳድረቲን ሊገለኝ ሞክሮ ነበረ። ማንሽና ነው አንቺን በኋላ ላይ የሆነ ነገር ቢፈጠር የማይገልሽ ንገሪኝ እስኪ። ሳድረቲን ስልክን ረስተ ነው? አይ አንቺን። ለምንድን ነው እዚህ የቀጠረን? አልገባኝም። አላውቅም አይሲጉል